በዚህ ቪዲዮ ዘርዘር ያለ በምን መልኩ የግምጃ ቤት ሰነድ ኢንቨስትመንት ሪስክ ፍሪ እንደሚባል አስተማማኝ የኢንቨስትመንት ዘርፍ እንደሚባል ከምን አውድ ሲታይ እንደዛ እንደምንለውና ምናልባትም ኢንቨስትመንት እንደመሆኑ መጠን ከዚህ የኢንቨስትመንት ዘርፍም ሊያጋጥሙ የሚችሉ አደጋዎች ወይም ደግሞ ሪስኮች ምን ምን ሊሆኑ እንደሚችሉና እንደ ኢንቨስተርስ ምን ምን አይነት የመፍትሄ ስልቶችን መውሰድ እንደሚጠበቅብን በዝርዝር ይዤላችሁ ቀርቤያለሁ። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ከቆያችሁ እነዚህና መሰል ጉዳዮችን እያነሳን በደንብ እንወያያለን። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ ይጋበዝኩኝ። ይህ ብርሃን ፋይናንስ ኤንድ ኢንቨስትመንት ነው። በብርሃን ፋይናንስ ኤንድ ኢንቨስትመንት የተለያዩ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮች በሰፊው ይዳሰሳሉ። ስለሆነም ጠቃሚ የሚባሉ የፋይናንስ እና ተያያዥ መረጃዎች ሲለቀቁ እንዲደርሷችሁ ቻናሉን ሳብስክራይብ ብታደርጉ በደንብ ደስ ይለኛል። እንግዲህ በተለያየ ሁኔታ የፋይናንስ መጽሐፍትም ላይ ሳይቀር ምናልባትም የመንግስት የግምጃ ቤት ሰነድ ላይ ኢንቨስት ማድረግ ከምንም አይነት አደጋ ፍሪ የሆነ ወይም ደግሞ ሪስክ ፍሪ የሚባል የኢንቨስትመንት መዳረሻ እንደሆነ አንብባችሁ ሊሆን ይችላል። ብዙ ሰዎችም የተለያዩ ትንታኔዎችን ሲሰጡ እንደ አይነት የኢንቨስትመንት ዘርፍ ከአደጋ ነፃ ወይም ደግሞ ሪስክ ፍሪ እንደሆነ ሲናገሩ ሰምታችሁ ሊሆን ይችላል። ከዛም ፐርስፔክቲቭ ምናልባት ሪያላይዝ ማድረግ የፈለጋችሁ ነጥብ እንዳለ አንደርስታንድ አደርጋለሁ። እዚህ ላይ በደንብ አንደርስታንድ እንድታደርጉኝ የምፈልገው ነገር አብዞሊትሊ ኢንቨስትመንት ሆኖ ከሪስክ ፍሪ የሚባል የኢንቨስትመንት መዳረሻ የለም። ያ ማለት ሁሉም ኢንቨስትመንቶች ይነስም ይብዛም የራሳቸው የሆነ ሪስክ ይኖራል። ስለዚህ አብዞሊትሊ ከሪስክ ነፃ የሚባል የኢንቨስትመንት መዳረሻ እንደሌለ ማወቅ እጅግ በጣም አስፈላጊ ነው። ያ ማለት ሪስክ እና ሪተርን በአንድ ኢንቨስትመንት ውስጥ የማይነጣጠሉ ሁለት የተለያዩ ገጽታዎች መሆናቸውን በደንብ ማየት ያስፈልጋል። ወይም ደግሞ ኢንቨስት ስናደርግ ኦልዌይስ ማሰብ ያለብን ፕሮፊታቢሊቲን ብቻ ሳይሆን ኪሳራም ከኢንቨስትመንታችን ሊያጋጥመን የሚችል መሆኑን በመረዳት ያንን ሚቲጌት ማድረግ የሚያስችለንን የኢንቨስትመንት ስትራቴጂ ግን ሰኪውር ማድረግ እጅግ በጣም የሚመከር የራሽናል ኢንቨስተርስ ባህሪ ስለሆነ በደንብ ማሰብ እና ሁሉም ኢንቨስትመንት የራሱ የሆነ ሪስክ እንዳለበት በደንብ ኮንሲደር ማድረግ እጅግ በጣም ጠቃሚ ነው። ነገር ግን ይህንን ስል ምናልባት የኢትዮጵያ የግምጃ ቤት ሰነድ ኢንቨስትመንት ላይ ኢንቨስት ማድረግ ከሪስክ ፍሪ ነፃ አይደለም ማለት ነው ወይ ብላችሁ ልታስቡ ትችላላችሁ። እንደገና ያ ማለት ምን ማለት ነው? የግምጃ ቤት ሰነድ ኢንቨስትመንት ሪስክ ፍሪ ወይም ደግሞ አስተማማኝ የሚባል የኢንቨስትመንት ዘርፍ ነው የሚባልበት አውድ አለ። ልክ ኢንቨስትመንት እንደመሆኑ መጠን ደግሞ ይህ የኢንቨስትመንት መዳረሻም የራሱ የሆነ ሪስኮች አሉበት። እነዛን ሪስኮች መለየትና የመፍትሄ ስልቶችን መውሰድ ግን እጅግ በጣም የሚመከር ጉዳይ ነው። ስለሆነም ከምን አውድ ስናየው የመንግስት የግምጃ ቤት ሰነድ ኢንቨስትመንት ላይ መሳተፍ ሪስክ ፍሪ እንደሚባልና በምን አንግል ሲታይ ሪስክ ፍሪ እንደሚሆን እናያለን። በተመሳሳይ ደግሞ እንዳልኳችሁ ኢንቨስትመንት እንደመሆኑ መጠን ከምን ፐርስፔክቲቭ ሲታይ ሪስኮች እንደሚኖሩበትና እነዛን ሪስኮች እንዴት ኦቨርካም ማድረግ እንደሚቻል አብረን የምናይ ይሆናል። ቀጥታም አልፈው ወደ ነጥቦቹ ነው የሚሆነው። እንደሚታወቀው በዕዳ ሰነድ ላይ ኢንቨስት ስታደርጉ ያ ማለት ተቋማትን ወይም ደግሞ ግለሰቦችንም ጭምር በማበደር ላይ ኢንቨስት ስታደርጉ በደንብ ጥንቃቄ ማድረግ ያለባቸው አንድ ትልቅ ነጥብ አለ። ያም ምንድን ነው? ዋናውን ይመልስልኛል ወይ ነው። እንግዲህ ኢንቨስት ስናደርግ ባይ ዘ ወይ ቤዚካሊ ሶስት አይነት ነገሮችን ኮንሲደር እናደርጋለን። ከተቻለ ኢንቨስትመንት ውስጥ ስንሰማራ ከተቻለ ትርፍ ማግኘት። ትርፍ ሲባል 10 ብር ኢንቨስት አድርገን 11 ብር ማግኘት አይደለም። ቢኮዝ ምናልባት የገበያ ዋጋ ከ11 ብር በላይ ከሆነ 10 ብር ኢንቨስት አድርገን 11 ብናገኝም አትርፈናል ማለት ላይሆን ይችላል። አጠቃላይ የሚኖሩ የዋጋ ግሽበትን፣ ሌሎች የሊኩዲቲ ሪስኮችን፣ ማቹሪቲ ሪስኮችን ምናምን ባሉ ሪስኮች አሉ። እነዛም ሁሉ ከቨር አድርጎ ኔት የሆነ ፕሮፊት ማግኘት መቻል፣ ሪል የሆነ ፕሮፊት ማግኘት መቻል ነው ከተቻለ። ካልተቻለ ግን አትሊስት ሊፈጠር የሚችልን የዋጋ ግሽበትን ሊከላከል የሚችል የተወሰነ ትርፍም ማግኘት ሁለተኛ አማራጭ አድርገን የምንይዘው ኢንቨስት ስናደርግ ይሄን ነው። ካልሆነ ግን እንደው ባናተርፍ እንኳን አይነቱን ማጣት አንፈልግም። ስለዚህ ዋናውን አይነታችንን ፕሪዘርቭ ማድረግ እንፈልጋለን። ስለዚህ ከነዚህ ሶስት ፐርስፔክቲቮች አስበን ነው ኢንቨስት የሚደረገው። ከተቻለ ማትረፍ፣ ካልተቻለ ሊፈጠር የሚችል ዋጋ ግሽበትን እንኳን ሊከላከል የሚችል የሆነ ጥቅም ማግኘት፣ ካልሆነ ግን ቢያንስ አይነቱን ማጣት እንደማንፈልግ በኢንቨስትመንታችን ግልጽ ነው። ስለሆነም እንደ ኢንቨስተርስ በዕዳ ሰነድ ላይ ኢንቨስት ስታደርጉ በደንብ ጥንቃቄ ማድረግ ያለባችሁ አትሊስት ዋናውን የማላጣበት እድል በተፈጠረ ሁኔታ ነው ወይ ኢንቨስት እያደረግኩት ያለሁት ብላችሁ መጠንቀቅ ይኖርባችኋል። ያ ማለት ምን ማለት ነው?
የተበዳሪዎቻችሁን ዕዳ የመመለስ አቅም መገምገም መቻል አለባችሁ ማለት ነው። ለምሳሌ ባንኮች ሲያበድሩ አንድ ደንበኛቸውን ብድር ሲጠይቃቸው ብድር ለመስጠት መጀመሪያ የሚያደርጉትን ፕሮሰስ ወይም ደግሞ እናንተም ፕሮሰስ አድርጋችሁ ከሆነ ልታውቁት ትችላላችሁ። መጀመሪያ የሚያጣሩት ምንድን ነው? የተበዳሪያቸውን አጠቃላይ የክሬዲት ወርዝነስ ነው። ዕዳ የመመለስ አቅሙ ምን ያክል ሊሆን ይችላል? ያ ማለት ምናልባትም አጠቃላይ የጥሬ ገንዘብ ፍሰቱ የጥሬ ገንዘብ እንቅስቃሴው የዚህ ድርጅት ምንድን ነው? ሊኩዊድ ነው ወይ? ጥሬ ገንዘብ በሚፈለገው ልክ ያንቀሳቅሳል ወይ? መክፈል የሚጠበቅበትን ዕዳ በሰዓቱ የመክፈል እድል ውስጥ ነው ወይ? ከዚህ በፊት ተበድሮ በነበረበት ሂደት የመመለስ ታሪኩ ምንድን ነው? ክሬዲት ሂስትሪው ሪሊ ፖዘቲቭ ነው ወይ? እነማን አበድሮት በሚገባ መልሰዋል? ከዚህ በፊት የተበላሸ የብድር አመላለስ ታሪክ የለበትም ወይ? እና መሰል ጉዳዮችን በሚገባ ያያሉ። ቤዚካሊ እዚህ ጋር ለምንድን ነው የሚያዩት ብለን ካሰብ እንዳልኳችሁ ማትረፍን ብቻ ሳይሆን ኮንሲደር ያደረጉት አትሊስት ግን ኢንቨስት ያደረጉትን ብር በሚገባ በሰዓቱ ኦን ደ ቤዝ ኦፍ ዜር አግሪመንት ማግኘት እንደሚገባቸው እርግጠኛ መሆን ስላለባቸው ነው። ይህንን ማሟላት ያልቻለ ጥሩ የሚባል ክሬዲት ወርዝነስ የሌለውን ተበዳሪያቸውን ብድር አይሰጡትም። ቢኮዝ እንደማይመልስላቸው እርግጠኛ ናቸው። ወደ ክስ ወደ ፍርድ ቤት ወደ ምናምን ሄደው ሌላ ወጦችን ማውጣት አይፈልጉም። ክሬዲት ወርዝነሱ ጥሩ ለሆነ ተበዳሪያቸው ማበደር የሚፈልጉበት እድል ይኖራል ነው። ልክ እንደዛ ሁሉ እናንተም በተቋማት የዕዳ ሰነድ ላይ ወይም ደግሞ በግለሰብ ተበዳሪዎች ላይ ኢንቨስት ስታደርጉ የማበድረው ተቋም ወይም ደግሞ ግለሰብ የማበድረውን ብር ወለዱ ሲደመር አይነቱ መክፈል በሚጠበቅበት ቀን ያለምንም ውጣ ውረድ ይከፍለኛል ወይ ብላችሁ ማሰብ መቻል አለባችሁ። ቢኮዝ የማይከፍላችሁ ከሆነ ሪስክ ያጋጥማችኋል። ይህ ሪስክ ምን ተብሎ ይጠራል? ዲፎልት ሪስክ ይባላል። ስለዚህ ክሬዲት ወርዝነሱ ጥሩ ያልሆነ ተቋም ወይም ደግሞ ግለሰብ ካበደራችሁ ቱ ቢ ፍራንክ ዲፎልት ሪስክ ያጋጥማችኋል ማለት ነው። ያ ማለት እንኳን ትርፍ ልታገኙ አይነቱንም የማታገኙበት እድል ሊያጋጥማችሁ ይችላል። ወደ ክስ ልትሄዱ ትችላላችሁ። ያ ወጪ ሲታሰብ ምናልባት በኪሳራም ጭምር የምትወጡበት እድል ሊያጋጥም ስለሚችል እንዲህ አይነት ኢንቨስትመንት ውስጥ ስገቡ የመጀመሪያ ኮንሲደር መደረግ ያለበት ነጥብ የተበዳሪያችሁ ክሬዲት ወርዝነስ በደንብ ሰኪዩር መደረግ መቻል አለበት ነው። ዲፎልት ሪስክን ፕሮቴክት ለማድረግ ነው አሁን በዚህ ከላይ ይህን እያደረግን ያለ ነው። ስለሆነም በመንግስት የግምጃ ቤት ሰነድ ላይ ኢንቨስት ማድረግ ግን ወይም ደግሞ መንግስትን ማበደር ግን ከእንዲህ አይነት ሪስክ ነፃ ያደርገናል ነው። ያ ማለት መንግስት ክሬዲት ወርዝነሱ ጥያቄ ውስጥ የሚገባ አይደለም፣ ወይም ደግሞ መንግስት የተበደረውን ብድር ያለመመለስ ሪስክ ውስጥ ይገባል ተብሎ አይጠበቅም። ቢኮዝ የጥሬ ገንዘብ ፍሰት እንኳ ቢያጣ በብቸኝነት ብርን አትሞ ሬዝ የማድረግ ወይም ደግሞ ብርን ወደ ገበያ የማተም መብት ያለው ብቸኛ አካል ስለሆነ ብርን ማተምና ወደ ገበያ ማምጣት የኛን ዕዳ የመክፈል አቅም አለው። ወይም ደግሞ በሌላ መልኩ ከማህበረሰቡ በግብር መልኩ ወይም ደግሞ በታክስ መልኩ ሰብሳቢዎችን በመሰብሰብ ያሉበትን ዕዳዎች ኦን ታይም የሚከፍልበት እድል እጅግ በጣም 100% ነው። ዳት ሚንስ ለመንግስት ስናበድር ወይም ደግሞ የመንግስት የግምጃ ቤት ሰነድ ላይ ኢንቨስት ስናደርግ ይህ ትልቅ የሚባለው ሊያጋጥመን የሚችል ሪስክ ነፃ ነው የምንሆነው፣ ወይም ደግሞ ዲፎልት ሪስካችን ዜሮ ይሆናል ማለት ነው። ከዚች አውድ ሲታይ ተርዠሪ ቢል ላይ ወይም ደግሞ የመንግስት የግምጃ ቤት ሰነድ ላይ ኢንቨስት ማድረግ ለኢንቨስተሮች ምን ይባላል ነው? አስተማማኝ የሚባል ሪስክ ፍሪ የሆነ ሪተርን ሊያመጣ የሚችል የኢንቨስትመንት ዘርፍ ነው ተብሎ ይጠራል። እውነትም እውነት ነው። መንግስት ዲፎልት ሪስክ ይኖርበታል ተብሎ አይታሰብም። የመንግስት የግምጃ ቤት ሰነድ ላይ ኢንቨስት ስናደርግ ሊኖርብን የሚችለው የዲፎልት ሪስክ ዜሮ ነው፣ ፐርፌክትሊ ዜሮ ነው የሚሆነው። ከዚህ ፐርስፔክቲቭ ስናየው የመንግስት የግምጃ ቤት ሰነድ ላይ ኢንቨስት ማድረግ እጅግ በጣም ከሪስክ ነፃ ያደርገናል። ስቲል ግን ከየትኛው ሪስክ ነው እያወራን ያለ ነው? ከዚች ዲፎልት ከምንላት ሪስክ ነው። ከዚህ ነፃ በመሆናችን የመንግስት የግምጃ ቤት ሰነድ ላይ ኢንቨስት ማድረግ ከሪስክ ነፃ ወይም ደግሞ ሪስክ ፍሪ የሚባል የኢንቨስትመንት አማራጭ እንደሆነ ይቆጠራል። ምክንያቱም እንዳልኳችሁ አንዱና ትልቁ ሰኪውር ማድረግ ያለብን ከተቻለ ማትረፍ ነው። አጠቃላይ ትርፋማ ሪል ትርፍ የሚያስገኝ ነው የምንፈልገው ከተቻለ። ካልተቻለ የተወሰነ ሊያጋጥም የሚችል የዋጋ ግሽበትን ፕሮቴክት የሚያደርግ ትርፍ ማግኘት ነው። ካልሆነ ግን ቢያንስ ኢንቨስት ያደረግነውን ማጣት አንፈልግም። ቱ ቢ ፍራንክ እንደዛ እንደመሆኑ መጠን የመንግስት የግምጃ ቤት ሰነድ ላይ ኢንቨስት ማድረግ ዲፎልት ሪስክ ዜሮ ነው የሚያደርግልን፣ ወይም ደግሞ ምንም አይነት ዲፎልት ሪስክ አይኖርብንም። ለዛም ነው የመንግስት የግምጃ ቤት ሰነድ ኢንቨስትመንት ምናልባትም ዲፎልት ሪስክ የሚባል የኢንቨስትመንት አማራጭ ነው ተብሎ የሚታሰበው። እንዳልኳችሁ ግን ስቲል የመንግስት የግምጃ ቤት ሰነድ ላይ ኢንቨስት ማድረግ ኢንቨስትመንት እንደመሆኑ መጠን የራሱ የሆኑ ሪስኮች ሊኖሩ እንደሚችሉና እነዛን ሪስኮች ኮንሲደር ማድረግ እጅግ በጣም ደግሞ
የሚመከር ሌላኛው የኢንቨስተርስ ባህሪ መሆን ያለበት ጉዳይ ነው። ስለሆነም በመንግስት የግምጃ ቤት ሰነድ ላይ ኢንቨስት ስታደርጉ እንዳልኳችሁ የሚያጋጥም ምንም አይነት የዲፎልት ሪስክ የለባችሁም። ሹር ናችሁ። ያበደራችሁት ሲደመር ወለዱ በተባባላችሁበት ቀን ታገኛላችሁ። ይህ እጅግ በጣም ትልቅ የሚባል ምናልባትም ከሌሎች ተቋማት ማግኘት የማይቻል ነው። ምክንያቱም ተቋማት ዲፎልት ያደርጋሉ። ብዙ ጊዜ የጥሬ ገንዘብ ፍሰት ችግር ሊያጋጥማቸው ይችላል። በተለያየ ምክንያት ሰው ዲፎልት ሊኖር ይችላል። መንግስት የግምጃ ቤት ሰነድ ላይ ግን ይህ 100% ዜሮ ስለሚሆንላችሁ ትልቅ ትርፋማነትን ያመጣል። ለእናንተ እንደ ትልቅ ፎታ ነው የሚቆጠረው። ነገር ግን እንዳልኳችሁ ኢንቨስትመንት እንደመሆኑ መጠን ግን የተርዣሪ ቢል ኢንቨስትመንታችንንም ኢንቨስት ስናደርግ ሌሎች ሊያጋጥሙ የሚችሉ ከዲፎልት ሪስክ ውጭ የሆኑ አሶሺየትድ ሊሆኑ የሚችሉ ሪስኮችን ግን ኮንሲደር ማድረግና ለነዛ የመፍትሄ ስልቶችን መቀየስ እጅግ በጣም የሚመከር ወይም ደግሞ ጥሩ የሚባል የኢንቨስተርስ ባህሪ ነው። ራሽናል ኢንቨስተሮች ሊያዳብሩት ኮንሲደር ሊያደርጉት የሚገባ ሁኔታ ነው ማለት ነው። ስለሆነም በመንግስት የግምጃ ቤት ሰነድ ላይ ዲፎልት ሪስክ ዜሮ ነው ተባልን ማለት በስግብግብነት ኢንቨስት የምናደርግበት ጉዳይ ነው ማለት አይደለም። ያ ማለት ሌሎች ነገሮችንም አብሮ ማየት እጅግ በጣም አስፈላጊ ነው። መታየት ካለባቸው ሪስኮች ውስጥ አንደኛውና የመጀመሪያው የዋጋ ግሽበት ነው። እንዳልኳችሁ የመንግስት የግምጃ ቤት ሰነድ ኢንቨስት ስታደርጉ ወለዱ ሲደመር አይነቱ በተባባላችሁበት ቀን ታገኛላችሁ። እንዲህ አይነት ያለመከፈል ሪስክ አይገጥማችሁም። ይህ በጣም ጥሩ ጎኑ ነው። ነገር ግን የምታገኙት ገቢ አጠቃላይ የዋጋ ግሽበትን ሪከቨር የሚያደርግ ነው ማለት አይደለም፣ ወይም ደግሞ ላይሆን ይችላል። ስለዚህ የመንግስት የግምጃ ቤት ሰነድ ላይ ኢንቨስት ስታደርጉ አጠቃላይ ኢኮኖሚው ላይ ሊኖር የሚችል የዋጋ ግሽበትን ኮንሲደር ማድረግና ሪሊ ተርዣሪ ቢል ኢንቨስትመንት የመንግስት የግምጃ ቤት ሰነድ ኢንቨስትመንት ብቸኛ የኢንቨስትመንት አማራጭ ነው ወይ ብሎ ጥያቄ ውስጥ ራስን ማስገባት እጅግ በጣም የሚመከር ጉዳይ ነው። ምክንያቱም የዋጋ ግሽበትን ከቨር የማያደርግ ሪተርን ከሆነ የምናገኘው ስቲል ኪሳራ ውስጥ እንሆናለን። ምናልባት ከሌሎች የኢንቨስትመንት ዘርፎች አንግል ማየት ይጠበቅብናል። ለምሳሌ በመንግስት የግምጃ ቤት ሰነድ ኢንቨስት የምታደርጉት 100 ሺህ ብር አላችሁ ብለን ብናስብ እና ይህ 100 ሺህ ብር አሁን ላይ አስዩም ነው እያወራን ያለ ነው 20 ኩንታል ጤፍ ይገዛል ብለን ብናስብ ይህ 100 ሺህ ብር አሁን ላይ 20 ኩንታል ጤፍ ይገዛል ብለን ብናስብና ምናልባትም ይህንን 100 ሺህ ብር በመንግስት የግምጃ ቤት ሰነድ በ15% ወለድ ብናበድረው ለመንግስት አጠቃላይ የዓመቱ መጨረሻ መንግስት 115 ሺህ ብር አድርጎ ይሰጠናል። እንዳልኳችሁ አሁን ላይ 20 ኩንታል ጤፍ ይገዛል ብያችኋለሁ። ቀጣይ ዓመት የዛሬ ዓመት በ15% ወለድ መንግስት 115 ሺህ ብር አድርጎ ይሰጠናል። 115 ሺህ ብር አድርጎ ጤፍ ልንገዛ ብንሄድ 115 ሺህ ብርን ይዘን ምናልባት 20 ኩንታል ጤፍ ስቲል መግዛት የማይችል ከሆነና የጤፍ ዋጋ በጥፍ ቢያድግና ምናልባትም 10 ኩንታል ጤፍ ብቻ መግዛት የምንችልበት እድል ቢፈጠር ሪስክ አጋጥሞናል ማለት ነው። ምንም እንኳ የብራችን ቁጥር ቢጨምርም ስቲል ዌር አት ሪስክ ማለት ነው። ይህ ሪስክ ምን ተብሎ ይጠራል ማለት ነው? የዋጋ ግሽበት ወይም ደግሞ ኢንፍሌሽን ሪስክ። ስለዚህ በደንብ ኮንሲደር ማድረግ አለብን። በመንግስት የግምጃ ቤት ሰነድ ኢንቨስት ከማድረጋችን በፊት ምናልባትም ሌሎች ሪስኮች ቢኖሩበትም ጤፍ ገዝቶ ማስቀመጥ የበለጠ ተጠቃሚ ሊያደርገን ይችል ኑሯል ማለት ነው። እንደ አማራጭ ጤፍ ገዝተን ብናስቀምጥ ኑሮ ምናልባት ስቲል 20 ኩንታል ጤፉንም የመግዛት አቅም ይኖረን ነበር፣ ከሪስክ ነፃ የምንሆንበት እድል ይኖራል ነው። ነገር ግን አሁንም በደንብ ማሰብ ያለብን ይህንን ብር ባንክ ላይ ብናስቀምጠው ግን ይህን 100 ሺህ ብር 7% ወለድ ነው የሚታሰብበት። 7% ወለድ በ100 ሺህ ብር ብታባዙት ደግሞ 107 ሺህ ነው። ተርዣሪ ቢል ላይ ወይም ደግሞ የመንግስት የግምጃ ቤት ሰነድ ላይ ኢንቨስት በማድረጋችን ግን 115 ሺህ ብር ማድረግ ይችላል። ያ ማለት በተወሰነም ቢሆን ባንክ ከማስቀመጥ ግን እጅግ በጣም ጥሩ የሚባል ትርፍን ማግኘት ይችለናል ማለት ነው፣ ሪላቲቭ በሆነ መልኩ ስናወራ። ስለዚህ የመንግስት የግምጃ ቤት ሰነድ ላይ ኢንቨስት ስናደርግ አንደኛው ኮንሲደር መደረግ ያለበት ሪስክ አይነት የዋጋ ግሽበት ወይም ደግሞ ኢንፍሌሽን ሪስክ ነው። ሌሎች የተሻሉ ቤስት የሚባሉ የኢንቨስትመንት ኦልተርኔቲቮች ካሉ ግን እነዛን ማየትና ሽፍት ማድረግ የሚጠበቅብን ከሆነ ወደዛ ሽፍት ማድረግ ነው። ነገር ግን ሪስክ ፍሪ ነው ማለት የመንግስት የግምጃ ቤት ሰነድ ኢንቨስትመንት ይህንን ሪስክ ሁሉ ከበር ያደርጋል ማለት እንዳልሆነ በደንብ መረዳት ያስፈልጋል። ሁለተኛው አሁንም በመንግስት የግምጃ ቤት ሰነድ ኢንቨስትመንት ላይ ስንሰማራ እንደ ሪስክ ኮንሲደር ማድረግ ያለብን የፈሳሽነት ስጋት ወይም ደግሞ ሊኩዲቲ ሪስክ ነው። ሊኩዲቲ ማለት እዚህ ጋር አንድ የሆነ ሀብት ተሎ ብሎ ብር የመሆን አቅም ሊኩዲቲ ይባላል። ተሎ ብሎ ብር መሆን የሚችል ከሆነ ያንን አሴት ያንን ሀብት ሊኩዊድ ብለን እንጠራዋለን። በሌላ አማርኛ በመንግስት የግምጃ ቤት ሰነድ ላይ ኢንቨስት ስናደርግ በደንብ ማሰብ ያለብን የሊኩዲቲ ሪስክ ነው። ያ ማለት ምን ማለት ነው? ለምሳሌ አንድ ዓመት የሚቆይ የ364 ቀን የመንግስት የግምጃ ቤት ሰነድ ገዝታችሁ በ100 ሺህ ብር ለምሳሌ ከ3 ወር በኋላ 50 ሺህ ብሩን ለሕክምና ወይ ደግሞ ለተለያየ ሁኔታ ብትፈልጉት ኢሚዲየትሊ ይህንን የግምጃ ቤት ሰነድ ብር ማድረግ ላችሉ ትችላላችሁ።
የተለያዩ ተግዳሮቶች ሊያጋጥሙ ይችላሉ። እሺ እናንተ ኢንቨስት ያደረጋችሁት ለዓመት ነው። መንግስት የዛሬ ዓመት እንዲከፍላችሁ ነው ያሰባቸው። መንግስት ጋር ያላችሁ ውል ለአንድ ዓመት ሊቆይ ነው። እናንተ ግን በመሃል 50 ሺህ ብሩን ለሆነ ጉዳይ ብትፈልጉት እጅግ በጣም አስፈላጊ ለሆነ ጉዳይ ያንን ብር ኢሚዲየትሊ በብር ያንን ሰነድ ኢሚዲየትሊ ወደ ብር መቀየር የማትችሉበት እድል ይኖራል። መቀየር እንኳ ብትችሉ ምናልባትም የራሱ የሆነ ወጪ የሚጠይቅ ከሆነና ጊዜ የሚወስድባችሁ ከሆነ ሪስክ ውስጥ ከቷችኋል ማለት ነው። እንዲህ አይነት ሪስኮች ሊኩዲቲ ሪስክ ይባላሉ። ስለዚህ በመንግስት የግምጃ ቤት ሰነድ ኢንቨስትመንት ላይ ስንሰማራ ምን የሚባል ፈንድ ሰኪዩር ማድረግ ይጠበቅብናል ማለት ነው። ኢመርጀንሲ ፈንድ የሚባል አጠቃላይ በኢንቨስትመንት ውስጥ ስንሰማራ መጀመሪያ ቢያንስ የሶስት ወር ከበዛ ደግሞ እስከ 6 ወር የሚሆን ወጫችንን የሚሸፍን መጠባበቂያ ገንዘብ ሊኩዊድ የሆነ የባንክ አካውንት ላይ ማስቀመጥ እጅግ በጣም የሚመከር ነው። አለዛ ግን ዝም ብለን ባለን ንብረት ላይ ወይ ደግሞ አጠቃላይ ባለን ጥሬ ገንዘብ ኢንቨስትመንት ውስጥ ከተሰማራን ለሆነ አደጋ ጥሬ ገንዘብ ሲያስፈልገን ያንን ኢንቨስት ያደረግነውን ነገር ወደ መሸጥ ወደ ማስረከብ የምንመጣበት እድል ስለሚኖር ሪሶርስ ያባክንብናል። እንደሚታወቀው ደግሞ ሪሶርስ ስካርስ ነው። ስካርስ የሆነ ሪሶርስ ማባከን ሪስክ አለው። እንደ አይነት ሪስኮች ሊኩዲቲ ሪስክ ይባላሉ። ስለዚህ በመንግስት የግምጃ ቤት ሰነድ ኢንቨስትመንቱ ስንሰማራ ሪሊ ይህንን ኢንቨስት የማደርገውን ብር እስከዛሬ 1 ዓመት አልፈልገውም ወይ ብለን ሰኪውር መሆን መቻል አለብን። በመሀል ለሚያስፈልጉ ነገሮች መጠባበቂያ የሚሆን ጥሬ ገንዘብ ኢመርጀንሲ ፈንድ በሌላ አካውንት መኖሩን እርግጠኛ መሆን መቻል አለብን። ቢኮዝ እንደ አይነት ሪስኮች ሲኖሩ ከባድ ነው። ምክንያቱም ለ1 ዓመት ኢንቨስት አድርጋችሁት ከ1 ዓመት በፊት ብሩን ብትፈልጉትና መሸጥ ባይችል ምናልባትም በጣም በርካሽ ለሆነ ጎረቤታችሁ ለሆነ ጓደኛችሁ ልታስረክቡት ትችላላችሁ። ያ ሪስክ ነው እንጂ ትርፍ ይዞላችሁ ላይመጣ ስለሚችል ሊኩዲቲ ሪስክን ኮንሲደር ማድረግ ሌላኛው የሚመከር የኢንቨስተርስ ባህሪ ነው። ሶስተኛውና ሌላኛው በመንግስት የግምጃ ቤት ሰነድ ኢንቨስትመንት ውስጥ ስንሰማራ በደንብ ልናየው የሚገባው ጉዳይ የምንዛሬ ተመን ለውጥ ነው። በተለይ እንደኛ ሀገር በጣም ኢኮኖሚው ራሱን በማይጠብቅበት ወይም ደግሞ ጥገኛ በሆነበት ሀገር ውስጥ ያለ ነጋዴ በመንግስት የግምጃ ቤት ሰነድ ኢንቨስትመንቱ ሲሰማራ በደንብ ሊያየው የሚገባ ኮንሲደር ሊያደርገው የሚገባ ሌላኛው ነጥብ የምንዛሬ ተመን ለውጥ ነው። ምክንያቱም ዛሬ ላይ ለምሳሌ 100 ሺህ ብር አላችሁ ብለን ብናስብና ይህ 100 ሺህ ብር ዛሬ ላይ $1000 ይገዛል ብለን ብናስብ፣ ነገር ግን ይህንን 100 ሺህ ብር በ15% ወለድ የመንግስት የግምጃ ቤት ሰነድ ገዝታችሁ ለ1 ዓመት ኢንቨስት ብታደርጉት እና ቀጣይ ዓመት 115 ሺህ ብር ከመንግስት መቀበል የምትችሉበት እድል ቢፈጠርና ያንን 115 ሺህ ብር ይዛችሁ ዶላር መግዛት ብትፈልጉ $1000 ካልገዛ ለምሳሌ $800 ቢገዛ እናንተ አትርፋችኋል ማለት አይቻልም። ምንም እንኳ የብራችሁ ቁጥር ቢጨምርም ቢኮዝ ቫሊዩ ኦፍ ካሽ ቫሊዩ ኦፍ ብር ኢትዮጵያን ብር እጅግ በጣም ዲቫሉት ያድርጓል ማለት ነው። በእንዲህ አይነት ሁኔታዎች አጠቃላይ የምንዛሬ ተመን ለውጥ ሊኖር ይችላል ወይስ አይኖርም? ካለ በምን ያህል ሁኔታ ልከስር እችላለሁ? በደንብ ማየት። ስለዚህ በመንግስት የግምጃ ቤት ሰነድ ኢንቨስትመንት ውስጥ ከመሰማራታችሁ በፊት ሊኖር የሚችል የምንዛሬ ተመን ለውጦች ካሉ እነሱ ማየት። ምክንያቱም የመንግስት የግምጃ ቤት ሰነድ የምንዛሬ ለውጦች የሚኖሩ ከሆነ የመንግስት የግምጃ ቤት ሰነድ ላይ ኢንቨስት ከማድረግ ይልቅ ልብስ ላይ ወይም ደግሞ ሌላ እቃዎች ላይ ኢምፖርት የሚደረጉ እቃዎች ላይ ኢንቨስት ብታደርጉት ቱ ቢ ፍራንክ የበለጠ ትርፋማ ትሆናላችሁ። ቢኮዝ ዶላር ሲጨምር የዶላር ዋጋ ሲጨምር ጥቂት ዶላር የገዛውን እቃ ብዙ የሚባሉ ብሮች ናቸው ሊገዙት የሚችሉ። በዛ ሁኔታ ምንም እንኳን እናንተ 10-15% ከትሬዠሪ ቢል ሪተርን ብታገኙም አጠቃላይ የብራችሁ የመግዛት አቅም ኢንተርምስ ኦፍ ዶላር እጅግ በጣም የሚወርድበት እድል ሊፈጠር ስለሚችል የመንግስት የግምጃ ቤት ሰነድ ላይ ኢንቨስትመንት ስትሰማሩ አጠቃላይ ሊፈጠር የሚችል ሊኖር የሚችል የምንዛሬ ተመን ለውጦች ካሉ ኮንሲደር ማድረግና የትኛው የኢንቨስትመንት ሁኔታ አዋጫችሁ ሊሆን እንደሚችል መገምገም፣ ከዛ ፐርስፔክቲቭ ራሳችሁን ሬዲ ማድረግ ሌላኛው የሚመከር የኢንቨስተርስ ባህሪ ነው፣ የራሽናል ኢንቨስተርስ መገለጫ ነው። አራተኛውና የመጨረሻው ሊኖሩ የሚችሉ ሌሎች ሪስኮችን ማየት። ያ ማለት ምን ማለት ነው? የወለድ ተመን ለውጦች፣ ምናልባት ታክስ። እዚጋ ያው ብዙ ሰው ጥሩ ጥሩ ነገሩን ነው የሚነግራችሁ፣ ወይም ደግሞ ስፔሲፊካሊ ያሉ ነገሮችን ሰው በዝርዝር አይናገርም። ስለዚህ ሌላኛው ነጥብ ወይ ደግሞ ኮንሲደር ልናደርገው የሚገባ ጉዳይ የወለድ ተመን ለውጥም ሪስክ ሆኖ ሊመጣ የሚችልበት እድል አለ። ለምሳሌ 7% የኢንተርስት ሬት ወይም ደግሞ የወለድ ምጣኔ በሆነበት ሰዓት 15% ሪተርን እያገኘን የመንግስት የግምጃ ቤት ሰነድ ላይ ኢንቨስት ማድረግ እጅግ በጣም ትርፋማ ሊያደርገን ይችላል። ቢኮዝ ከማርኬት ኢንተርስት ሬቱ ጋር ካየነው ማለት ነው። ነገር ግን እናንተ ኢንቨስት እንዳደረጋችሁ የ1 ዓመት ትሬዠሪ ቢል የ100 ሺህ ብር የ1 ዓመት ትሬዠሪ ቢል ኢንቨስት እንዳደረጋችሁ ኢሚዲየትሊ በ15% ኢንቨስት እንዳደረጋችሁት ኢሚዲየትሊ የወለድ ተመን ወደ 20% ከፍ ቢል አስዩም ነው ወደ 20% ከፍ ቢል
እናንተ እስከ ዓመት ድረስ ይህን ብራችሁን በመንግስት የግምጃ ቤት ሰነድ ታስይዙታላችሁ በ15%። ነገር ግን ብሩ እጃችሁ ላይ ኑሮ ቢሆን አሁን በተሻሻለው የወለድ ተመን ታበድሩት ነበር ወይ ደግሞ ኢንቨስት ታደረጉት ነበር። ምክንያቱም አሁን የተሻሻለው የወለድ ተመን ወደ 20 ከፍ ብሏል እያልን ነው። አሁን ብሩን ኦልሬዲ ኢንቨስት በማድረጋችሁ ምክንያት የመንግስት የግምጃ ቤት ሰነዱ ዓመት እስኪሞላችሁ ድረስ መጠበቅ ግዴታችሁ ነው። ስለሆነም በእንዲህ አይነት የኢንቨስትመንት ዘርፍ ውስጥ በመሰማራታችሁ ምክንያት አሁን የተደረገውን የወለድ ለውጥ መጠቀም የማትችሉበት እድል ይኖራል። ሰው በእንዲህ አይነት ሁኔታ የሚያጋጥም ሪስክ ምን ይባላል ተብሎ ነው የሚታሰበው? ኢንተረስት ሬት ሪስክ ተብሎ ይታሰባል። ስለዚህ ተርዣሪ ቢል ወይም ደግሞ የመንግስት የግምጃ ቤት ሰነድ ላይ ስንሰማራ ሊፈጠር የሚችል ሊኖር የሚችል የወለድ የምጣኔ ለውጥን በደንብ ማየትና ምናልባት ምን ሊሆን እንደሚችል በደንብ ማሰብ እጅግ በጣም የሚመከር የሪስክ አይነት ነው። ስለዚህ የመንግስት የግምጃ ቤት ሰነድ ኢንቨስት ስታደርጉ ሊፈጠር የሚችል ሊኖር የሚችል የወለድ ለውጥ የሚኖር ከሆነና ምናልባት እናንተ ኢንቨስት ከምታደርጉበት በላይ ሊሆን የሚችል ለውጥ የሚኖር ከሆነ ኢንቨስት ከማድረጋችሁ ዘጌት ማለትና እንደተደረገ በተሻሻለው የወለድ ምጣኔ ብታበድሩት ኢቨን ባንክም ልታስቀምጡ ትችላላችሁ። የበለጠው ነው ከተገኘ ሰው በዛ አይነት ተጠቃሚ መሆን የሚችሉበትን እድል መፍጠር ያስፈልጋል። ስለዚህ እነዚህ ላይ የጠቀስኳቸው አራቱ በመሰረታዊነት የሪስክ አይነቶች በመንግስት የግምጃ ቤት ሰነድ ኢንቨስትመንት ላይ ስንሳተፍ ሊያጋጥሙ የሚችሉ ሪስኮች እንደመሆናቸው መጠን በሚገባ ኮንሲደር ማድረግና ምናልባትም እነዚህን ኦቨርከም ለማድረግ የመፍትሄ ስልቶችን በራሳችን እና ሳይንሳዊ የሆነ መንገዶችን በመከተል አሬንጅ ማድረግ ጥሩ የሚባል ምላሽ መስጠትን አጠቃላይ በመንግስት የግምጃ ቤት ሰነድ ኢንቨስትመንታችን ላይ ትርፋማ ሆኖ ለመቀጠል እጅግ በጣም ወሳኝ የሚባሉ ነጥቦች ናቸው። ስለሆነም ለዛሬ የነበረኝ ቆይታ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ የምታደርጉ ሊባበስኩኝ